ፎሎወር ህይወትን የሚቀይር ቢሆን ኑሮ ብዙ ፎሎወር ያላቸው ሰዎች ህይወት የሚቀየር ነበር፣ ወይም ፎሎወር የሚገዙ ሰዎችም በጣም ብዙ መኪና ይገዙ ነበር። በነገራችን ላይ እና ሰዎች ግን ለምንድን ነው ትኩረት የሚፈልጉት? ሰሞኑን ድርጅቶች ፎሎወር ይፈልጋሉ አይደል? በወቅቱ በወጡ ሴሌብሪቲዎች ማለት እንችላለን። ኖርማሊ ሶሻል ሚዲያ በተለይ ቲክታክ ላይ ያላቸው ኢንፍሉዌንስ ተጠቅመው ፎሎወር ይፈልጋሉ። ብዙዎች 1 ሚሊዮን ፎሎወር ለመግባት በመኪና እየገዙ ነው ማለት ነው። ፎሎወር ኖርማሊ ፎር ሰምበዲ መኪና ይሰጣሉ። እነሱ ደግሞ የቲክቶክ አካውንታቸው 1 ሚሊዮን እንዲገባላቸው ይማጸናሉ ማለት ነው። በተቃራኒው ወይ ደግሞ አትዘሳይድ የምናያቸው ብዙ ፎሎወር ያላቸው ግን ስቲል ተመሳሳይ የህይወት ደረጃ ላይ ያሉ ድርጅቶችም አሉ፣ ግለሰቦችም አሉ። ግን ለምንድን ነው ግን በዚህ መንገድ ትኩረት መሳብ የፈለጉት? ድርጅቶች በተለይ ፎሎወር መግዛት ማለት ባጭሩ ምን ማለት ነው? ፎሎወራችን 1 ሚሊዮን እንዲገባ እኛ መኪና ገዝተን እንሰጣለን ማለት ኖርማሊ ዛት ማች ፎሎወር በአንድ መኪና ተገዛ ማለት ነው። ዞሮ ዞሮ በጥቅሉ ፎሎወር ተገዛ በሚለው እንይዘዋለን። ፎሎወር መግዛት ማለት ግን ምን ማለት ነው? ለአንድ ቢዝነስ ማለት ነው። አንደኛ ቁጥር ነው እንጂ የገዙት ሰዎችን አልገዟቸውም አይደለም። የሰዎችን እምነት አልገዙትም። የሰዎችን ትኩረት በእርግጥም አልገዙትም እኮ። አይታችሁ እንደሆነ ሰዎች ኮሜንት ሲያደርጉ እንዴ ሰው ለሰው ሌላ ሰው የሚገዛ ከሆነ ዋይኖት ፎሎ አላደርግም፣ ነገ አንፎሎ ላደርገው እችላለሁ ይላሉ። ድርጅቶች ይህንን አያስቡም። እንዲያውም አንድ ሲያወሩ 1.5 ሚሊዮን ፎሎወር የነበረው ሰው ከሆነ ጊዜ በኋላ ወደ 970 ምናምን አካባቢ ይወረዳል። ዚስማች ፎሎወር ሊቀንስ ይችላል። ሰው ችግሩ ፎሎ ስለተደረጉ ምርታቸውን ይሸጣሉ ማለት አይደለም። የፍሪጅ፣ የቴሌቪዥን ወይም ሌሎች ምርቶች ያሏቸው ሰዎች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። ግን ፎሎወር ጨመረ ማለት በዛ ልክ ምርታቸውን ይሸጣሉ ማለት አይደለም። ሰዎች ያወቋቸው ማለት እንዲህ አይነት ድርጅት አለ ከማለት ባሻገር ለዛ የሚከፍሉት ነገር አላቸው ማለት አይደለም። አፕልን ማንም ያውቀዋል። ቶዮታ ወይም ከዛ በላይ በጣም ጥራት ያላቸው መኪናዎች የሚሰሩ ቲቪ፣ ስልክ፣ በጣም ሰዎች በስፋት የሚፈልጓቸው አልባሳት፣ ኮስሜቲክስ የሚያመርቱ ድርጅቶችን ሰዎች ያውቋቸዋል። በነገራችን ላይ ብራንዳቸውን፣ ሎጓቸውን ሸምድደውታል። ግን ይገዛሉ እንዴ? እነዛ ድርጅቶች ታዲያ ፎሎወር ይፈልጋሉ? በምርታቸው እርግጠኛ የሆኑ ድርጅቶች ፎሎወር ይፈልጋሉ? ኦኬ፣ ፎሎወር በመግዛት ሰበብ ልቅስ በዚህ ግርግር የሚጠቀሙትን ሰዎች እድለኝነት ለነሱ የዘነበው ለእኛ የሚያካፋ አይነት ነገር በጣም እድለኛ እንደሆኑ ይሰማኛል። ምናልባት እግዚአብሔር ለዚህ ዘመን ፈጥሯቸው ወደ ይህን ጊዜ አቆይቷቸው ሊሆን ይችላል። ኢማጂን ቲክቶክ ባይኖር እነዛ ሰዎች መኪና የላቸውም፣ ቤት የላቸውም። አትሊስት በዛ ሰበብ እንኳን የሚያገኙት ስጦታ አይኖርም ማለት ነው። እና እርዳታውን አደንቃለሁ። ኖርማሊ ዛትማች ከነሱ የሚቀነስ ወይም ከዛ ድርጅት ብዙም የሚቀነስ ነገር ላይኖረው ይችላል። ለነዛ ሰዎች የተደረገውን ነገር ግን በዛ ምክንያት በጣም አደንቃለሁ። ግን መታወቅ ያለበት ነገር ፎሎወር መግዛት ማለት ዝም ብሎ የከሰረ ነገር ነው እንጂ ብዙ ይሸጣሉ ማለት ነው ብዬ አልይዘውም። ሶሻል ሚዲያን በጥቂትም ቢሆን ዛትማች ጨረስኩት እንኳን ባልል ባጠናሁባቸው ሂደቶች ማለት ነው። ኦኬ፣ ሌላው ፎሎወር መግዛት ማለት ኖርማሊ ሶሻል ቫሊዴሽን አዲክሽን ነው። ብዛት ፎሎወር ስላለኝ ሪስፔክትድ የሆነ ድርጅት ነኝ ብሎ ማሰብ፣ ከዛ ይልቅ የምርቱ ጥራት ላይ ማተኮር በጣም አሪፍ ይመስለኛል። የእነዚህን ድርጅቶች የሶሻል ሚዲያ ማኔጅመንት የምትሰሩ ሰዎች አንድ የጎደላችሁ ነገር አለ ብዬ የማስበው ድርጅቶችን እያደከማችኋቸው ነው።
ምርቶቻቸው ላይ ጥራት እንዳይኖራቸው እያደረጋችኋቸው ነው። ሰዎች ፈልገው የዛን ምርት አድንቀው ቢመጡ በጣም የተሻለ ነው። በዚህ ወይ ለዛ ግለሰብ ወይ ደግሞ ለዛ ፎሎ አደራራጊ ያላቸው ዝግጁነት ማለት አጠቃላይ ማህበረሰቡ ያለው ዝግጁነት ለዛ ድርጅት ከሚኖረው ዝግጁነት ጋር እኩል ሊመጣጠን አይችልም። ያ ድርጅት እንደዛ ግለሰብ አይነት ስብዕና ወይ ደግሞ አጠቃላይ የቢዝነስ ኦቨርኦል ስታተስ ሊኖረው ይገባል ማለት ነው። ሰው ሞሮፍ ዛትማች ወጣቱ ብቻ የሚቀበለው አይነት አፕሮች የሚሄድ ከሆነ ድርጅቱ የሚያመርታቸው ምርቶችም እዛ ላይ መሰረት ያደረጉ መሆን መቻል አለባቸው። ባጭሩ ለምሳሌ ይህንን ፎሎ የሚያደራርገው ልጅ የመጣበት ነገር አለ አይደለ? ሶሻል ታክ እንደዚህ አይነት አፕሮች ወይም ያንን አይነት የሚደግፍ አይነት ምርት የሚያመርቱ ሆነው መምጣት ጅስ ላይ ሳት ዞሮ ዞሮ ወይም ተመሳሳይ ነው። መንገዱ ተመሳሳይ ነው። አቅጣጫው ግን ሊለያይ ይችላል። እንደሚፈልገው ዴስቲኔሽን ማለት ነው። ሶሻል ቫሊዴሽን መፈለግ ወይም ማህበረሰቡ ብዙ ፎሎወር ስላለኝ የታወቀ ድርጅት ነው፣ የተከበረ ድርጅት ነው፣ የሚያመርታቸው ምርቶች ጥሩ ናቸው ብሎ ከማሰብ ይልቅ ምርት ላይ በጣም ኮምፒተንት ሆኖ ጥራት ያላቸውን ምርቶች አምርቶ ገበያውን መስበር የተሻለ ይመስለኛል። ኖርማሊ አሁን ላይ ያለው አቴንሽን ጀስት ሌላው ከረንሲ ነው ቢባልም ዛትማች ግን በጣም ዲተሪዮሬትድ የሆነ ኢኩፕመንት በማምረት ጥራታቸውን የቀነሱ ምርቶችን በማምረት ግን በዚህ መንገድ ፎሎወር በመግዛት ትርፋማ መሆን ይቻላል ብዬ አላስብም። ቢ የጊዜ ሁኔታ ካልሆነ በስተቀር በዚህ መንገድ ስታተሳቸውን ከፍ ያደረጉ ይሄ ምን ይባላል? ሲዶ ነው። ሲዶ ስታተስ፣ ፎልስ ስታተስ ነው። በዚህ መንገድ የመጡ ድርጅቶች እንዲያው ፈጣሪ ይጠብቃቸው እንጂ ገዢ አጥተው ሊዘጉ ይችላሉ። ሰዎች ፈልገው የፐርቼንዚንግ ፓወራቸውን ጨምሮ ለምርቱ ያላቸው ቁርጠኝነትን ጨምሮ ቢፈልጉት የዛን ድርጅት ምርት መኖር ይታገሉለት ይሻላል እንጂ ፎር ሰምበዲ መኪና ገዝተው ስለሰጠ ፎሎወር ስላለው ዛትማች ሰው ይፈልገዋል ብሎ ማሰብ እንዲው ሌላ ሞኝነት ነው። ግን ቻሪቲው ስቲል ነው አፕሪሺየት መደረግ የሚገባው ነገር ነው። ዋትዝ ዲጂታል ቱርዝ ወይም ደግሞ አሁን ያለው የሶሻል ሚዲያ ወይም ደግሞ የአጠቃላይ የዲጂታል ኢንዱስትሪው እውነታው ግን ምንድን ነው? አንድ ድርጅት ኖርማሊ 1 ሚሊዮን አይደለም 2-3 ሚሊዮን ፎሎወር ከሚኖረው ይልቅ 10 ሺህ የሆኑ ሰዎች በጣም ሪል ባየርስ ከሆኑ በጣም የተሻለ ነው። ወይም ብናወርደው አንድ ሪል ፎሎወር የሚገዛቸው በየጊዜው የእነሱን ምርት የሚፈልግ ሰው ከ10 ሺህ ፌክ ፎሎወሮች የበለጠ ነው እዛ ድርጅት ማለት ነው። ያው ፌክ ፎሎወር የዛን ድርጅት ግብር አይከፍልለትም፣ ቅጣት አይከፍልለትም። ምርቱን ለሚያስተዋወቅበት የሶሻል ሚዲያ ወይ ደግሞ ሶሻል ሚዲያ ማኔጀሩ የሚከፍለውን ክፍያ አይሸፍንለትም ዞሮ ዞሮ ማለት ነው። አሊያ ወደ ምን እየገባን ነው? በነገራችን ላይ ወደ ኔትወርክ ማርኬቲንግ የሚባለው ስችንም ወደዚህ እየመጣ ነው ማለት ነው። ሜይ ቢ ከሆነ ጊዜ በኋላ እኮ ፎሎወር እንደተገዛው እነዚያ ሰዎች ይህን ያህል ምርት የሚገዙን ከሆነ ፎር ሰምበዲ ይህን እናደርጋለን ወደሚል ቃል ኪዳን ሊሄዱ ይችላሉ። ኢማጂን አንድ ፔርሙዝ የሚያመርት ድርጅት አይ 10 ሺህ ፔርሙዝ ከተሸጠልን 1 መኪና 2 መኪና ሊሉ ይችላሉ። ከዛ 10 ሺህ ይሸጡና አልተሸጠም እያሉ ብዙ ሺህ ፔርሙሶችን ወደ መሸጥ ይሄዳሉ ማለት ነው። አንድ ምን ሆነ? አንድ አካፋ የሚያመርት ድርጅት ነው አሉና ለረጅም ጊዜ ሰርቫይቭ አድርገው የቆዩ ድርጅቶች ለምሳሌ የቢክ እስክሪብቶ የሚያመርተው
ኤልጂ፣ ሳምሰንግ ዛትማች እነዚህ ግሎባል የሆኑ ምርቶች ናቸው። ኖርማሊ ድርጅቶች ናቸው። ኢትዮጵያ ውስጥ ዛትማች ሰርቫይቭ አድርጎ ይሄ ፖለቲካል ሲስተሙም ኦቨርኦል ያለን የሶሻል አሬንጅመንት ባይሰልፍ አንድን ድርጅት ለዘመናት ሰርቫይቭ አድርጎ እንዲቆይ ያደርጉታል ወይ ብዬ ሳስብ ትንሽ አስቸጋሪ ነው። የግለሰብ ድርጅት በተለይ በሆነ አጋጣሚ የብሔር ታግ ይሰጠዋል ወይ የሃይማኖት ታግ ይሰጠውና ይዘጋልና ለምሳሌ እነዚህ ትላልቅ ድርጅቶች የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም እና መሰል አይነት ነገሮችን ስናይ የመንግስት ስለሆኑ የሀገር ሀብት በሚለው ተይዘው ነው እንጂ ስማቸውም እስካሁን ያለው የግለሰብ ሆኖ ቢሆን ኑሮ ስም አጠራራቸውም ይቀየር ነበር ኖርማሊ። አሁን ቅድም ያልናቸው ግን የቢክ ብትሄዱ የሳምሰንግ የኤሌክትሮኒክስ ኩባንያዎች ጥራታቸው አስተማማኝ ስለሆነ ፎሎወር አይፈልጉም። ግን ሰው ሰልፍ ይዞ ነው የሚገዛቸው። ዛትማች ሶሻል ሚዲያቸው ጋር ብትሄዱ ለምሳሌ የዩቲዩብ የራሱን አካውንት ብትሄዱ ምን ያክል ፎሎወር ወይም ሰብስክራይበር ነው ያለው? ቲክቶክ የራሱ የድርጅቱ አካውንት አለ። ምን ያክል ፎሎወር ነው ያለው? አንዳንድ ጊዜ ፎሎወር ኖራችሁ ማለት አትችሉ ማለት አይደለም። እንዲሁም ዛትማች ጩኸትና ብዙ ሰዎች የሚሰፍሩበት ዛትማች ሰክሰስፉል ነው ብሎ ለማሰብ አስቸጋሪ ነው። ስላይክ ዶፓሚን ላይ ስሜት ላይ መሰረት ያደረገ ስለሆነ እና ፌክ ናምበርስ ከመፈለግ ይልቅ ምታችሁ ላይ የተሻለ ብታደርጉ ሪል የሆኑ ባየሮችን አፎርዴብል በሆነ መንገድ ሞር ክሬዲብል በሆነ መንገድ ሰዎች ስራዎቻችሁን ብታስተዋውቁ፣ ምርቶቻችሁን በዛ ልክ ብታስተዋውቁ ቢሆን በጣም አሪፍ እና ስኬታማ ድርጅቶች መሆን ትችላላችሁ ብዬ አስባለሁ። ለማንኛውም ይሄ ካለኝ ሙያዊ የሆነ ምልከታ ነው። በበጎ ነገር እንድታዩት ነው በቅንነት እንጠይቃችሁ። ለማንኛውም እንዲህ አይነት መሰል ነገሮችን ስለምንወያይ ኤክሶሊ ክላስ ይህንን ቻናል ፎሎው ወይም ሰብስክራይብ ማድረግ በዩቲዩብ ቋንቋ ቤተሰብ ሁኑ እላለሁኝ። ቻው።